ምንድነው የሚሆነው? መሬት ላይ 1000 ዓመት ከተፈጸመ በኋላ የነጭ ዙፋን ፍርድ ከተካሄደ በኋላ ሁላችንም ወደ ሶስተኛው ሰማይ እንሄዳለን ማለት። ሶስተኛው ሰማይ ላይ ስቃይ የለም፣ ሞት የለም። የጌታችን ኢየሱስ ክርስቶስ ዳግም ምጽአት ምልክት መታየት የኖህና የሎጥ ዘመን ምልክቶች መታየት። ስለዚህ እነዚህን ምልክቶች ስታዩ የምጣር መጀመሪያ ይላል። ስለዚህ እነዚህ ነገሮች ሁሉ አሁን ሀገራችን ውስጥ ያየናቸው ናቸው ያሉት። ብዙዎች ደግሞ ከእኛም ውስጥ አብረን አጅበንም የመጣበት ሁኔታ ነው ያለው። በመላእክት ታጅበን መጨረሻው ዘመን ላይ የምትነሳ አንድ ቤተክርስቲያን አለች ይላል መጽሐፍ ቅዱስ። ማን ትባላለች? ሎዶቅያ። እንግዲህ የመጨረሻውን ዘመን ስናጠና 6 ክፍሎች አሉት። የመጀመሪያው የመጨረሻው ዘመን ምልክቶች ምን ምን ናቸው ምልክቶቹ የሚለውን ነው። ሁለተኛው ስለ ንጥቀት፣ ቤተ ክርስቲያን ትነጠቃለች፣ ምድር ላይ ደግሞ የምድር ሰዎች በመከራ ውስጥ ያልፋሉ። ሶስተኛው ይሄ። አራተኛው የክርስቶስ ዳግም ምጽአት እየታየ ይመጣል እና የአርማጌዶን ጦርነት። አርማጌዶን የተባለ ቦታ እስራኤል ውስጥ የሚገኝ ቦታ ነው። እዛ ላይ ጸረ ክርስቶስ እስራኤልን ለማጥፋት በተሰለፈበት ወቅት ኢየሱስ ተገልጦ ያጠፋዋል። አምስተኛ የ1000 ዓመት ዘመን። የ1000 ዓመት ዘመን ሚሊኒየም የምንለው ነው። ምድር ላይ ለ1000 ዓመት ሰይጣን ታስሮ ከክርስቶስ ጋር የምንኖርበት ነው። ንጉሱ ኢየሱስ ክርስቶስ ነው። ባለስልጣኖች ክርስቲያኖች ናቸው። ተሐድሶ ለውጥ ይኖራል። መሬት ትታደሳለች፣ ማለትም በረሃው ይለመልማል፣ ምድረ በዳው ውሃ ይጠግባል። እንዲሁም ደግሞ አሁን የምናያቸው ጦርነቶች ሁሉ ይቆማሉ። ሰው ከሰው ጋር፣ ሰው ከእግዚአብሔር ጋር፣ ሰው ከእንስሳ ጋር ጦርነት አይኖረውም ማለት ነው። 6ኛ መጨረሻው አዲሲቱ ኢየሩሳሌም መንግስት ወይም ደግሞ የዘላለም መንግስት ነው። ምንድን ነው የሚሆነው? መሬት ላይ 1000 ዓመት ከተፈጸመ በኋላ የነጭ ዙፋን ፍርድ ከተካሄደ በኋላ ሁላችንም ወደ ሶስተኛው ሰማይ እንሄዳለን ማለት። ሶስተኛው ሰማይ ላይ ስቃይ የለም፣ ሞት የለም። በዚህ ምድር ላይም ለክርስቲያኖች ቀደምም ሲል ባለው 1000 ዓመት ውስጥ ሞት የለም። እነዚህ ናቸው። አሁን እንግዲህ የመጨረሻው ዘመን ምልክቶች ትናንትና 2ቱን አይተናል። ትንሽ ፈጠን እያል እንሄዳለን። ዮሐንስ ራእይ ትንሽ ጊዜ የሚወስድ ስለሆነ ትናንትና ላይ 3ኛ ምልክት አርገን ልንወስድ የነበርነው የ666 ቁጥር መታየት ነው። 666 ከዚህ ቀደም ሲል 666 ብዙ ሀገሮች ውስጥ ታይቷል። ኮሚኒስት ሀገሮች አይተውታል። ፈረንሳይ ውስጥ የሆኑ ግሩፖች ተነስተው 666 የሚል ግሩፕ ፈጥረው በራእይ ነው ይሄን ቁጥር ያገኘ ነው ይላሉ። 666 አይሁዶችም ይጠቀሙበታል፣ ሶሻሊስቶችም ይጠቀማሉ፣ እንዲሁም ደግሞ ምዕራባውያን ሀገሮችም ይጠቀሙበታል ማለት ነው። በሚያስደንቅ ሁኔታ ብዙ ነገሮች ላይ 666 የሚለው ቁጥር እየታየ ነው ያለው። አሁን መጽሐፍ ቅዱስ እንደሚነግረን ዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 18 ያለውን በንባብ ከሰማን በኋላ የምናያቸውን ነገሮች እናያለን። ዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 18 ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውን ስም ወይም የስም ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ የማይችል ያደርጋል። ጥበብ በዚህ አለ። አሁን ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና፣ ቁጥሩም 666 ነው። መጽሐፍ ቅዱሳችን እንደተናገረው ወይም ደግሞ እንደሚናገረው 666 በቀኝ እጅ ላይ እና በግንባር ላይ ይደረጋል ይላል። 666 በቀኝ እጅ ለምን? ሳይንቲስቶች ጥናት ጀምረው ነበር ቅርብ ጊዜ ውስጥ። ቀኝ እጅ የምንሰራበት እጅ ስለሆነ ቴምፕሬቸሩ ወይም ደግሞ ሙቀቱ ይህን ቁጥር ወይም ክትባት ለመቀበል
በጣም ተስማሚ ሆኖ ተገኝቶ እንዲያጠኑ ከተመደቡት ሳይንቲስቶች ውስጥ መጽሐፍ ቅዱስ ላይ እኮ ያለ ተብሎ ሲነገረው ሰውየው ወደ ክርስትና እምነት ተለውጧል። ስለዚህ 666 ቀኝ እጅ ላይ ነው የሚደረገው። አሁንም እየተጀመረ ነው 666። በቪዲዮ እንደምንመለከተው 666 ቁጥርን ተቀበሉ እየተባሉ ብዙ ሀገሮች ላይ እየተገደዱ ነው። እኛም ሀገር ውስጥ ቅርብ ጊዜ እንደሚመጣ ግልጽ ነው። ያው 666ን በቪዲዮ እናየዋለን።优化了很多乘车的体验，这样伸手就可以进出站，即使没有带手机，然后手机没电没带卡，我们也可以正常的进出站乘车。更便捷了，也不用考虑购票和充值的问题了。ስድስት 66 በመጽሐፍ ቅዱስ ላይ ይሄ ቁጥር የሰው ቁጥር ይለዋል። አሁን ቻይና ላይ ክፍያ መፈጸማቸውን አሻራቸውን እያሳዩ ሲገቡ አይተናል። ይሄ ኮምፒውተራይዝድ በሆነ መንገድ የሰውንም አእምሮ ይቆጣጠሩበታል። አመለካከት፣ አስተሳሰብ በአውሬው እጅ እንዲሆን የተለያዩ ዘዴዎች አሏቸው እና ሰውን ይቆጣጠራሉ። አሁን አሜሪካ ውስጥ ያሉ ሰዎች ይህን ተወግተው የመጡ ቸርች ውስጥ እየመጡ አንዳንዶች ነፃ ለመውጣት ይሞክራሉ። ሆኖም ግን አስቸጋሪ ነገር ነው። ስለዚህ ለወደፊት ሐሰተኛ ክርስቶስ ያለንበት መረጃ ሁሉ ይኖረዋል። እንደገና ደግሞ ሰይጣናዊ አሰራርም አለ። በኮምፒውተር አማካኝነት ሰውን ይቆጣጠራሉ ማለት ነው። ስለዚህ ይሄ የመጨረሻው ምልክት ዛሬ እየታየን ያለው ፋይዳ የሚሉትም መታወቂያ የዛ መነሻ ነው። ስለዚህ ወደፊት 666ን ተቀበሉ እየተባለ ግዳጅ ይመጣል። ማንም ሰው ይህን ካልተጠቀመ ክፍያም ሌላም ቦታ ደግሞ ውልና ማስረጃ ሄዳችሁ ውል መፈጸም እንዳትችሉም ይባላል። ስለዚህ ወደፊት ክርስቲያኖች ከባድ ችግር ይገጥመናል ማለት ነው። እዚህ 666 በአሁን ጊዜ ላይ እየታየ ነው። አራተኛው የጌታችን ኢየሱስ ክርስቶስ ዳግም ምጽአት ምልክት መታየት የኖህና የሎጥ ዘመን ምልክቶች መታየት። የኖህና የሎጥ ዘመን ምልክቶች መታየት ሉቃስ 17 ከ26 እስከ 30 ሉቃስ 17 ከ26 እስከ 30 በኖህ ዘመን እንደሆነ በሰውነት ዘመን ደግሞ እንዲሁ ይሆናል። ኖህ ወደ መርከብ እስከገባበት ቀን ድረስ ይበሉና ይጠጡ ያገቡና ይጋቡም ነበር። የጥፋት ውሃም መጣ፣ ሁሉንም አጠፋ። እንዲሁም በሎጥ ዘመን እንደሆነ
ይበሉ ይጠጡ፣ ይገዙም ይሸጡም ይተክሉም ቤትም ይሰሩ ነበር። ሎጥ ከሰዶም በወጣበት ቀን ግን ከሰማይ እሳትና ዲን ዘነበ፣ ሁሉንም አጠፋ። የሰው ልጅ በሚገለጥበት ቀን እንዲሁ ይሆናል። የሰው ልጅ በሚገለጥበትም ቀንም እንዲሁ ይሆናል ይላል። ስለዚህ መጨረሻ ዘመን ላይ የኖህና የሎጥ ዘመን ምልክቶች ይታያሉ ነው የሚለው። በኖህ ዘመን ሰዎች ምን ያደርጉ ነበር? ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። እንደነዚህ አይነት ነገሮችን ያደርጉ ነበረ። ዛሬም ስንመለከት እንኳን በዓለም ውስጥ በቸርች ውስጥም ራሱ ሰዎች ያገባሉ፣ ይጋባሉ። መጋባት ኃጢአት ነው ማለት አይደለም። ይፈታሉ፣ ያገባል። ይህ ሁሉ ነገሮች ምልክቶች እንኳን እየነገራቸው ኖህ አልሰሙትም። ስለዚህ በመጨረሻ ምን ሆነ? ኖህ ወደ መርከብ በገባበት ቀን ግን ይላል ምንድነው? እሱ የጥፋት ውሃ መጣ፣ ሁሉንም አጠፋ ይላል። በሎጥ ዘመንም ተመልከቱ። በሎጥ ዘመን እንዴት ነበር ይላል? እንዲሁ ይሆናል። ሰዎች ምን ያደርጋሉ? ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። በሎጥ ዘመን ምን ያደርጉ ነበር? ሶዶማውያን ነበሩ። በሎጥ ዘመን ቤት ይሰሩ ነበር ይላል። ቤት ተክል የሚተክሉ ነበር ይላል። በሎጥ ዘመን ሰዎች ማስተዋል የተሰረቀበት ዘመን ነው። ዛሬም ከብዙ ነገሮች ይልቅ ለትዳሮቻችን ወይ ለኑሯችን ቅድሚያ ሰጥተን ያ ቀን በድንገት እንዳይደርስብን ጥንቃቄ ያስፈልጋል ማለት ነው። ዛሬ ስትመለከቱ ሆቴሎች ቁጥራቸው እየበዛ ነው። እነዚህ ሀገር በመጣበት ጊዜ ሁልጊዜ አዳዲስ ስሞች ነው የምሰማው። ሆቴሎች ቁጥራቸው እየጨመረ ነው። መብል መጠጣት ሰው ይፈልጋል። መጠጥ ቤቶችም እየበዙ ናቸው። ስለዚህ እነዚህን ስትመለከቱ ተጠንቀቁ። ቤት ይሰሩ ነበር ይላል። አሁን በመንግስት ደረጃም ተመልከቱ፣ ኮሪደር ልማት፣ አዳዲስ ህንፃዎች እየተሰሩ ናቸው። የሚያስተውል ያስተውለዋል። ስለዚህ በስተመጨረሻው ዘመን ላይ ሰው ሁሉ ለትዳሩ ለኑሮ ቅድሚያ በመስጠት መንፈሳዊ ነገርን ችል የሚልበት ጊዜ ነው። አሁን ስናየው ሩቅ ይመስላል። የክርስቶስ ዳግም ምጽአት ግን በዳጅ ሲጦር ነው የምናየው። በኖህና የሎጥ ዘመን ምልክቶች መታየት። ሶዶማውያን ቤተ ክርስቲያንን እየተቆጣጠሩ ነው፣ በአውሮፓ በአሜሪካ። ልክ እንደ ሎጥ ዘመን ማለት ነው። የሶዶም መንፈስ በሀገራችን ውስጥም እየመጣ ሶዶማውያን ብዙ ነገሮችን እየተቆጣጠሩ ነው። ባለፈው ጊዜ ለማንሳት እንደሞከርኩት የተባበሩት መንግስታት በአሁኑ ጊዜ አጀንዳ ይዘዋል። አጀንዳ 21 የተባለው ምንድን ነው? እሱ የሚለው አንድ ኢኮኖሚ፣ አንድ ሃይማኖት፣ አንድ መንግስት ይላል። ለዚህ ነው ባለፈው ጊዜ ላይ ዘረኛነትን ኢትዮጵያ ውስጥ አትፍሩት ያልኩት። ሐሰተኛው ክርስቶስ ሲመጣ ሁሉንም አንድ አድርጎ ይገዛል። ግሎባላይዜሽን፣ ሁሉም እንደ አንድ መንደር ይሆናል። ሰው ሁሉ ደግሞ አንድ ሃይማኖት ያዝ። ምንድን ነው የሚለው? ኢየሱስ መንገድ የመዳኛው ብቸኛ መንገድ ነው የሚለውን ይቃወማሉ። ዛሬ በአውሮፓ ውስጥ በአሜሪካ ውስጥ ይህን ትምህርት እያስቆሙ፣ የመዳኛ መንገድ ኢየሱስ ክርስቶስ ብቻ ነው። ይሄ ግን አይደለም። ሌሎቹም መንገዶች ያድናሉ፣ ሁሉም ወደ መንግስተ ሰማያት ወይም ደግሞ ወደ ዘላለም ሕይወት ያደርሰናል የሚል እምነት አለ። ስለዚህ ቅርብ ጊዜ ውስጥ ይህን የአምልኮ ጊዜ የማናገኝበት ሁኔታ ይኖራል። የአምልኮ ስፍራ ይከለከላል። አንድ ሃይማኖት ይባላል። ሰይጣን ከሚያመልኩ ጋር አብራችሁ ተቀመጡ ይባላል። ከዛሬ 30 ዓመት አካባቢ በፊት ከኢትዮጵያ የሚሄዱ ተወካዮች ነበሩ ተባበሩት መንግስታት ጋር ምን ለመመስረት? አንድ ሃይማኖት። ሁሉም የፈለገውን ያመልካል። ሰይጣን የሚያመልከውም አንድ ጋር። ለዚህ ግን እንቅፋቶች ክርስቲያኖች ናቸው። ስለዚህ መጀመሪያ እርምጃ የሚወሰደው በቤተ ክርስቲያን ላይ። ስለዚህ ቤተ ክርስቲያን አሁን ያለችበትን ሁኔታ ክብር እንስጥ፣ ጸሎት ይጸለይ። ሰዎች ዛሬ ደግሞ ስንመለከት እየተኮራረፉ ምን እያሉ በቤተ ክርስቲያን ውስጥ ይኖራል። የሚያስታርቅ የለም። አስታራቂ የጠፋበት ጊዜ ነው። ክርስቲያኖችን ራሱ አሁን እንዲህ ባለ ጉባኤ ላይ የተጣላ ሰው የሚባል ብዙ ይመስል። ስለዚህ ራሳችንን እናዘጋጅ። የክርስቶስ ምጽአት በደጅ ነው። የሚያስተራርቁ ምን ይሆናሉ ይላል? የእግዚአብሔር ልጆች ይባላሉ ይላል። ዛሬ ግን የሚያስታርቅ ሰው ሳይሆን የሚያጣላ የበዛበት ዘመን።
ቤተ ክርስቲያን ስንመላለስ አገልጋዮች መምህራን በደንብ መቆጣጠር እጅግ በጣም ወሳኝ ነው። አዲስ አበባ ላይ ብዙ ቦታዎች ላይ በቀጠሯቸው ሰዓት አገልጋዮች መምህራኖች ጋር አይገኝ። ይሄ ምንድነው? እሱ ታማኝ ያልሆነ አገልግሎት። ማቴዎስ ምዕራፍ 24 ከቁጥር 42 ጀምሮ ስታዩ ታማኝ አገልግሎት ያስፈልጋል። በአገልግሎታችን በመንፈሳዊ ብቻ ሳይሆን ባለማዊ በመስሪያ ቤታችን ታማኝ አገልግሎት ክርስቶስን ምን ያህል እናሳየዋለን? ከአፋችን ውጭ ታማኝ በመሆን ማለት ነው። ታማኝ አገልግሎት። ጊዜው ገና ነው ብሎ ያ ባሪያ ሰዎችን መደብደብ ጀመረ። ስለዚህ መጨረሻ ጌታው ሲመጣ ቅጣት ውስጥ ባሪያው ገባ። ስለዚህ የመጀመሪያው ነገር የክርስቶስን ዳግም ምጽአት ስንጠባበቅ መሆን ያለበት ምንድነው? እሱ ታማኝ አገልግሎት በቸርችም በዓለም ውስጥም ማለት ነው። ስለዚህ ይሄ እጅግ በጣም ወሳኝ ነው። የኖህና የሎጥ ዘመን ምልክት። አጀንዳ 21 የተባበሩት መንግስታት ላይ ሌላ ምንድነው? እሱ የተመለከትን የነበር ነው ባለፈው ጊዜ ላይ እነሱ እያሰቡ ህዝብ ቁጥርን እየቀነሱ ሶዶማውያንን ቁጥር እያበዙ የመሄድና ዓለም ለሁሉ ሰው ብቁ እንድትሆን ሁኔታን ማመቻቸት ነው። ፕላቶ የተባለ የግሪክ ፈላስፋ ነበር። በሱ ጊዜ ነበር ይህን ፍልስፍና የጀመረው። ዛሬ ወደ ታች ወርደው በዓለም ውስጥ ሁሉ ለማሰማራት እየሞከሩ ነው። በተለይ ይህን እንቅስቃሴ እያንቀሳቀሱ ያሉት የኒው ኤጅ ሙቭመንት ተከታዮች ወይም ኢሉሚናቲዝ ወይም አብሬዎች፣ አንቂዎች ናቸው የሚባሉት ኢሉሚናቲዝ። አምስተኛ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ምልክት ማቴዎስ ምዕራፍ 24 ከቁጥር 3 እስከ 8። ማቴዎስ ምዕራፍ 24 ከቁጥር 3 እስከ 8 ነው። ኢየሱስ ክርስቶስ ነው የተናገረው እነዚህ ምልክቶች። ማቴዎስ 24 ከቁጥር 3 እስከ 8። እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳሉና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የመምጣት መጀመሪያ ናቸው። ብዙዎች በስሜ ይመጣሉና ይላል ኢየሱስ ክርስቶስ። ዛሬ ቸርቾች ቁጥራቸው በጣም እየበዛ፣ ሰዎች ደግሞ ከመደበኛ ቸርቻችን ይልቅ የነብይነት አገልግሎትን ስለምንፈልግ ወይም ደግሞ የሚሉንን ነገር ለመስማት ስለምንፈልግ ወደዛ ነው የሚሄድ። ቸርች መምዶቿን በትምህርት አጥብቃ መያዝ ያለበት ዘመን። አሁን ላይ ካሉት ትምህርቶች ውስጥ ባለፈው ጊዜ እንደገለጽኩት ዩኒቨርሳሊዝም የሚል ትምህርት አለ። እግዚአብሔር ፍቅር ሰውን እሳት ውስጥ አይከትም። ድናችኋል እያላችሁ ስበኩ ይላል። ድናችኋል እያላችሁ ማንንም ሰው ስበኩት፣ ምክንያቱም ኦልሬዲ ድኗል። ይህ አይነት ስህተት ትምህርቶች ከቤተ ክርስቲያን ውጭ አሉ። ቁጥራቸውም እየበዛ ነው። ብዙዎች በስሜ ይመጣሉና ብዙዎችንም ያስታሉ ይላል። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። ቸርቾች ሁሉ የክርስቶስ አይደለም። አንዳንዶቹ አጋንንታዊ ናቸው። የጦርንም ወሬ ትሰሙ ዘንድ አላችሁ ይላል። ጦርነት ሀገራችን ላይ ለምደነዋል። ሀገራችን ላይ ለምደነዋል። ጦርነት ከዛሬ 2 ዓመት በፊት ስመጣ ያልተደረጉ ጦርነቶች አሁን ላይ እየተከፈቱ ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ነው። ኢትዮጵያ ጥሩ ምሳሌያችን ነች። ህዝብ በህዝብ ላይ ይዋደድ የነበረ ህዝብ እርስ በርስ መዋጋት፣ እንደገና ደግሞ ቸርች ውስጥ መውጣት። የምድር መናወጥ ይላል። የምድር መናወጥ ሰሞኑን ሀገራችንም አይተናቸዋል። ጦርነቶችንና የምድርን መናወጥ አፋር አካባቢ አንዳንድ ሰዎች እኔ አዲስ አበባ ሆኜ ከአሜሪካ ጋር ልንጣበቅ ነው ቶሎና የሚሉ ሰዎች ነበሩ። ከአሜሪካ ጋር አንጣበቅም፣ መሬት ተንሸራታ እዛ ትገጥማለች ብለው ነው። ሁለተኛ
ምድር መናወጥ ባልታየ መልኩ በአሁን በኢትዮጵያ ውስጥ እየተካሄደ ነው ያለው፣ ይካሄዳል ገና። አሁንም ገና ብዙ ትንቢቶች አሉ እና እነሱን እናያቸዋለን። ጦርነት እንትን ቪዲዮ እናየዋለን። ይሄ ኢየሱስ ክርስቶስ ይሄ ምልክት ምንድን ነው እሱ ያለን? ሶሻል ሚዲያ ምንድን ነው? ሶሻል ሚዲያ ላይ የምታዩት ነው። ምን? ጦርነት፣ ረሃብ፣ ምድር መናወጥ፣ ቸነፈር ይላል። ቸነፈር ማለት ተላላፊ በሽታ ማለት ነው። ለምሳሌ ኮሮና፣ HIV ኤድስ እንደዚህ አይነቶች ናቸው። ስለዚህ እነዚህን ምልክቶች ስታዩ የምጣር መጀመሪያ ይላል። ስለዚህ እነዚህ ነገሮች ሁሉ አሁን ሀገራችን ውስጥ የያየናቸው ናቸው ያለች። የሚቀጥለው የክርስቶስ ዳግም ምጽአት ምልክት የቤተ ክርስቲያን ስደት ማቴዎስ 24 ከቁጥር 9 እስከ 14። ማቴዎስ 24 ከቁጥር 9 እስከ 14። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ሲያስቡም አሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። እዚህ ጋር የምንመለከተው ምን ነው? ቸርች ቤተ ክርስቲያንን ይሆን። የቀድሞ ምን ነበረ? ሶሻል ሚዲያን አንብቡ፣ ተመልከቱ። ቴሌቪዥን፣ ሬዲዮ፣ ጦርነት፣ ረሃብ፣ ቸነፈር ቤት እንዳለ በየጊዜው ምንሰማው። የአሁኑስ ቸርች ላይ አይናችሁን አርጉ። ቸርች ውስጥ የምታዩት ምልክት ምንድን ነው? እሱ አሳልፈው ይሰጧቸዋል ለመከራ። ክርስትና ይጠላል። ብዙ ክርስቲያኖች ይገደላሉ። እኛ ሀገር ብዙ ተገለዋል። በመንግስቱ ኃይለማርያም ጊዜ ተገለዋል። በንጉሥ ዘርዓ ያዕቆብ ጊዜ ተገለዋል። ይሄ የሞቱ ሰዎች ደም ድምፅ አለ። ደም ሁልጊዜ ድምፅ አለ። የቃየል አቤልን ገደለው። የአቤል ደም ወደ እግዚአብሔር ይጮኻል። የሚፈስ ደም ተቅበዝባዥ ያደርጋል ያን ገዳዩ። ስለዚህ ምንድነው እሱ የሚነግረን እዚህ ላይ? ቤተ ክርስቲያን ላይ ስደት ስታዩ በደጅ እንደቀረበ እወቁ። ለመከራ አሳልፈው ይሰጧቸዋል ይላል። ለመከራ አሳልፈው ይሰጧቸዋል። ይሄ በማድረጋቸው ደግሞ ጽድቅ ስራ ይሰሩ ይመስላቸዋል። ቤተ ክርስቲያን ቁጥሯ ይቀንሳል፣ አባሏ ብዙዎች እየፈሩ ይሄዳሉ። ድሮ በደርግ ጊዜ ክርስቲያኖች የተወሰነ ቁጥር ነበረ። በኋላ ግን መታሰር ሲጀምር ብዙዎቹ እየተጉ መሄድ ጀመሩ። አሁን ደግሞ ይበለጠ ሰዎች ቸርችን እየተጉ ይሄዳሉ። እምነታቸውን ይተዋል። እንደገናም ደግሞ ጥቂቶቹ ቤተ ክርስቲያን ውስጥ የሚቆዩት ወንጌልን በጣም ያስፋፋሉ። ምን ይሆናል? ኳሊቲዋ ይጨምራል። የቸርች አሁን ኳሊቲ የለም ኢትዮጵያ ውስጥ በቤተ ክርስቲያን በኩል ኳሊቲ የለም። ቁጥር ነው፣ ቁጥር ላይ ነው የሚተኮረው። ቸርች ለቸርች ዛሬ በምን ይጣላል? አባል ሰው የክርስቶስ ከሆነ ጠብ ምን አስፈለገ? ቤተ ክርስቲያኖች በነፍሳት መጠላት የለባቸው። ውድድር የለም በሰማይ። የመንግሥተ ሰማያት ነገር የግለሰቦች ጨዋታ፣ የቸርች ጨዋታ አይደለም። ስለዚህ ቤተ ክርስቲያን አባላት ቁጥራቸው ይቀንሳል፣ ግን በጣም ትጉ ክርስቲያኖች ይኖራሉ። እነዚህ ደግሞ ምን ያደርጋሉ? በዓለም ሁሉ ወንጌልን ይናገራሉ ይላል። ዛሬ ወንጌልን ለፍጥረታት በማድረስ በኩል እያንዳንዳችን ላይ ኃላፊነት አለ። የክርስቶስ ዳግም ምጽአት ፍጻሜ የሚያገኘው ይህን ስናሟላ ነው። ፍቅር ትቀዘቅዛለች ይላል። አዎ በጣም ፍቅር ቀዝቅዟል። ድሮ እዚህ አካባቢ ስታዩ ፍቅር በጣም የሞላበት ከተማ ነበረች ድሬዳዋ። እኔ ከድሮ ጀምረው ስለማውቀው ነው። በኋላ ግን ፍቅር እየቀዘቀዘ መጣ። ድሮ
አንዱ ሌላውን ሰላም ሳይል አይሄድም ወደ ቤቱ። ዛሬ ሁላችንም ቶሎ ነው ፕሮግራም ሲያልቅ ወደ የቤታችን የምንሄደው። ስለዚህ የፍቅር መቀዝቀዝ የክርስቶስ ዳግም ምጽአት አንዱ ምልክት ነው ማለት ነው። ስለዚህ አሁን አምስተኛው ምክንያት የኢየሱስ ክርስቶስ መጨረሻው ዘመን ምልክት አንዱ ሶሻል ሚዲያ ወይም ምድርን እዩ ነው የሚለን፣ ዜና አንብቡ ነው የሚለን፣ ቴሌቪዥን እዩ ነው የሚለን፣ ትሰማላችሁ። ስድስተኛው ደግሞ ቸርችን ተመልከቱ። ቸርች በነፃነት ነች። አሁን ስዕሎች ታያላችሁ። ስዕሎች አሉ። ቻይና፣ ሌሎችም ሀገር ውስጥ ደማስቆስ፣ ኢራን ክርስቲያኖች ላይ ወይም ደግሞ ቤተ ክርስቲያን ላይ የሚደረጉ ስደቶች አልተጨመረም። ኤርትራም ውስጥ ሙስሊም ሀገሮች ውስጥ ብዙ ክርስቲያኖች እየተሰደዱ ናቸው ያሉት። በምስል ምናያቸው ነገሮች ብዙ ይኖራሉ። ቤተ ክርስቲያን ስደት ላይ ነች ያለችው። እኛ ጋር አልደረሰም፣ ግን ነገ ይደርሳል። ስለዚህ ጊዜያችንን ዛሬ በሚገባ በቤተ ክርስቲያን ውስጥ ልንጠቀም ይገባል። ቻይና ጸረ ክርስቶስ ነች፣ ግን ቻይና ውስጥ 90 ሚሊዮን ክርስቲያኖች አሉ። 90 ሚሊዮን ክርስቲያኖች በጣም ብዙ ናቸው። ግን ቻይናውያን ጥያቄ ይጠይቃሉ። እናንተ ስታስተምሩ በመከራው ዘመን ነው ስቃይ ትላላችሁ፣ እኛ ሀገር ግን የመከራው ዘመን ገና ሳይመጣ እንኳን ይኸው አሁን ስቃይ እያየን ይላል። ብዙዎች ይገደላል። በዚህ ቻይና ውስጥ ሌሎችም ሀገሮች ውስጥ ክርስትና ዋስትና ያለበት ዘመን ላይ አይደለንም ማለት ነው። ኢቨን አሜሪካ እንኳን ሰውን እግዚአብሔርን የፈጠረ የሚሉ አስተማሪዎች ከየዩኒቨርሲቲው እየተባረሩ ክሬሽኒስት ይሏቸዋል። ክሪኤተር ፈጣሪ አለን እያላችሁ መታስተምሩ ስራችሁን ልቀቁ እየተባረሩ። አሜሪካ ድሮ የክርስትና ሀገር ምትባለች፣ ዛሬ ግን የለም። መጨረሻው ዘመን ላይ ሁሉ ነገር የተለወጠበት የቀዘቀዘበት ዘመን ነው ማለት ነው። ሰባተኛ የጥፋት እርኩሰት ማቴዎስ 24 ቁጥር 15 የጥፋት እርኩሰት በእንግሊዝኛ አቦሚኔሽን ኦፍ ዲዞሉሽን ይለዋል። ምንድነው እሱ? ከሁሉ ጥፋት መጥፎ ሰው እኔ እግዚአብሔር ነኝ ሲል ጥቅሱን እናነበዋለን። ማቴዎስ 24 ቁጥር 15 እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። የጥፋትን እርኩሰት ይላል ዳንኤል የተናገረው። አሁን ግን ኢየሱስ ክርስቶስ ነው የሚናገረው። በዳንኤል የተተነበየው የጥፋትን እርኩሰት አንድ ሰው ይመጣል። ያ ሰው ማን ነኝ ይላል? አምላክ ነኝ ይላል። ይሄ አምላክ ነኝ የሚለው ሰውዬ ማን ነው? ሐሰተኛው ክርስቶስ ነው። ስለዚህ አይኖቻችሁን ወዴት አድርጉ? ወደ ቤተ መቅደስ፣ የአይሁድ ቤተ መቅደስ። የት? እስራኤል። አሁን ኢየሱስ ክርስቶስ እንግዲህ ሲናገር የመጀመሪያ ምልክት አድርጎ ያስቀመጠው ሶሻል ሚዲያ እዩ፣ አንብቡ። ሁለተኛ ቤተ ክርስቲያን ውስጥ እዩ፣ ሐሰተኛ ነቢዮች አሉ፣ ተመልከቱ ነው። ቀጥሎ አንድ ሰው ይመጣል። የት ጋር ተመልከቱ? ሚድል ኢስት፣ መካከለኛው ምስራቅ። የዛን ጊዜ መከራ ይጀምራል። ሶስተኛ መቅደስ ቤተ መቅደስ አለ። አሁን እየተሰራ እያስተካከሉ ነው። ጊደሮች ታያላችሁ፣ ቀያይ ጊደሮች፣ መስዋዕት የሚቀርብ ለእግዚአብሔር አብ ተብለው። ነገር ግን በመሃል ላይ ይሄ ሰውዬ ምን ይላል? የራሱ ምስል ያስቀምጥና እዛ ውስጥ ለእኔ ስገዱ። እስራኤሎች የዛን ጊዜ ነው ጥፋታቸውን የሚያውቁት እስራኤልያ ትክክለኛ ሰው እንዳልሆነ። እስካሁን ድረስ ግን ምን ያደረጉት ነበር? መሲያቸው አድርገው ይቆጥሩታል። ስለዚህ ነው ኢየሱስ ክርስቶስ ሲናገር ሌላው በስሙ ቢመጣ ትቀበሉታላችሁ። ኢየሱስ ክርስቶስ ሲመጣ አልተቀበሉትም። ሌላው ግን በስሙ ቢመጣ ትቀበሉታላችኋል። ስለዚህ መካከለኛው ምስራቅ ላይ አይኖቻችሁን አርጉ። ትልቅ መከራ ይመጣል። እስራኤላውያኖች ይሰድዳል። በሌላ ዓለም ውስጥ ያላችሁ ሰዎች ምን አድርጎ? ባላችሁበት ስፍራ ተቀመጡ፣ አትንቀሳቀሱ ነው የሚለው ኢየሱስ። ባላችሁበት ስፍራ ተቀመጡ፣ እንቅስቃሴ አታር።
ስለዚህ ትልቅ መከራ ከፊታችን ይቀር። አሁን ራሱ ሰላም አይደለም፣ ግን ከዚህ በኋላ የሚመጣው ደግሞ በጣም የከፋ ጊዜ ነው። ስለዚህ ተጠንቀቁ ነው የሚለን። በይሁዳ ያሉ ወደ ተራራዎች ሽሹ። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ይላል ቁጥር 20 ላይ። ጸልም። ዛሬ ጸሎት ቀዝቅዟል። ጸሎት የለም። ማምለጫ መንገድ እጅግ በጣም አስቸጋሪ። ሽሽታችሁ በክረምት ወይም በሰንበት። ሰንበት የማረፊያ ጊዜ ነው። ክረምት ማረፊያ። የክረምት መሸሽ አስቸጋሪ ነው። ብዙዎች በስሙ ይመጣሉ። እነዛ ቀንስ ይላል ባያጥሩ ስጋ የለበሰ ሁሉ ባልዳነ ነበር ይላል። ኃይለኛ እልቂት ይኖራል ማለት ነው የዛን ዘመን። ስለዚህ ኢየሱስ ሲናገር መጀመሪያ ሶሻል ሚዲያ ነው፣ ራብ፣ ቸነፈር፣ ምድር መናወጥ፣ ሐሰተኛ ክርስቶሶች መምጣት ታያላችሁ። ሁለተኛ ቤተ ክርስቲያንን እዩ። ሐሰተኛ ነቢያት ይመጣሉ። ጦርነት እያለ ሰላም እየጠፋ ስደት እየመጣ ቤተ ክርስቲያን ውስጥ ነው ሰላም ነው አይዟችሁ ይላል። ትንቢት ይናገራል። ፍቅር ትቀዘቅዛለች። ብዙዎች ክርስቶስን ይክዳሉ። ጥቂቶቹ ግን በጣም ተግተው በዓለም ሁሉ ወንጌልን ያሰራጫል። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ይላል። የመጨረሻው ስምንተኛው እኛንን ስምንተኛ ያደረግነው እንጂ 40 50 የመጨረሻው ዘመን ምልክቶችን መጥቀስ ይቻላል። ስለዚህ መከራው ዘመን ሁሉ ካለቀ በኋላ አይኖቻችሁን ወዴት አድርጎ ይላል? ወደ ሰማይ። ማቴዎስ 24 29 እስከ 31 ማቴዎስ 24 29 እስከ 31 ከዚያች ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ኢየሱስ ክርስቶስ ሲመጣ በግልጽ ነው የሚታየው። ከዚህ በፊት እንደነበረው በግርግም ተወልዶ እረኞች ሄደው አይዘምሩለትም። አሁን ሲመጣ ሁሉ ሰው ያየዋል። ማየው ሲሆን ከመምጣቱ በፊት ትልቅ ጨለማ ባለም ውስጥ ይሆናል። ከዋክብቶች ይወድቃሉ ይላል መብረቅ። ከዋክብቶች ይወድቃሉ፣ ጨረቃም ወደ ደም ትለወጣለች፣ ፀሐይ ትጨልማለች። የዛን ጊዜ ክርስቶስ ደምቆ ይታያል በአየር ላይ ሲመጣ። ብዙዎች ደግሞ ከእኛም ውስጥ አብረነው አጅበነው የመጣበት ሁኔታ ነው ያለ። በመልአክ ታጅቦ እኛም ብድሉ ኖሮን ከክርስቶስ ጋር ወደ መሬት። ይህ የኢየሱስ ክርስቶስ ዳግም ምጽአትን የሚነግረን ኢየሱስ። ስለዚህም መላእክቶቹ ወደ ምድር ሲመጡ ለእሱ የተመረጡ ቅሬታዎች ይኖራሉ። እነሱንም ከአራቱ ማዕዘን ይሰበስባቸዋል። ስለዚህ ኢየሱስ ክርስቶስ ዳግም ሲመጣ ሁሉ ሰው ይመለከተዋል። በዮሐንስ ራእይ ምዕራፍ 1 ላይ ምን ይናገራል? ፊቱ እንደ ፀሐይ ያበራል ይላል። ፊቱ እንደ ፀሐይ። ይሄ ሰማይና ምድርን የፈጠረ አምላክ፣ ፀሐይን የፈጠረ አምላክ በዛን ጊዜ ሲመጣማ እጅግ በጣም ፊቱ የተለወጠ ሆኖ የሚመጣው እንደ ፀሐይ፣ ከፀሐይም በላይ። ዮሐንስ ወዳጁ ነበር ኢየሱስ ክርስቶስ በምድር ሲመላለሱ። አሁን ግን በምዕራፍ 1 ላይ ዮሐንስ ራእይ ላይ ሲመለከተው ግን ለየት ያለበት ሰማይና ምድርን የፈጠረው አምላክ ለየት ብሎ የታየው መቆም አልቻለም በፊቱ። ስለዚህ ዮሐንስ ስለ ኢየሱስ ክርስቶስ ሲጽፍ ሲናገር ቀደም ሲል ከሚያውቀው በተለየ መልኩ መሆኑን ይነግረናል። አሁን እንግዲህ ወደ ዮሐንስ ራእይ በምንገባበት ጊዜ ዮሐንስ
ራእዩ ሲጽፍ የሮማኖች አገዛዝ የነበረበት ጊዜ ነው። መግቢያ ነው የምናየው። የሮማኖች አገዛዝ ነበር። ሮማኖች ዓለምን ሁሉ ይገዙ የነበረበት ጊዜ ነው። ንጉሶቻቸው ምን ይባላሉ? ቄሳር። ቄሳር የሰው ስም ሳይሆን ንጉሥ እንደማለት ነው። ቄሳር ምን እያሉ ያስተምሩ ነበረ? ቄሳር አምላክና ጌታ ነው በሉ ይላሉ። ቄሳር አምላክና ጌታ ነው። ማንም ሰው እንደዚህ ካላለ ይገደላል። ዕጣን ደግሞ ይጨሳል በዓመት አንድ ጊዜ። ምን ብለው ዕጣኑን አጭሰው በሚሄዱበት ጊዜ ቄሳር አምላኬ ነው። ነገር ግን ክርስቲያኖች በዛን ዘመን የነበሩት ብዙ ዋጋ ከፍለዋል። ብዙ ስደት ደርሶባቸዋል። ዮሐንስም ቢሆን ከዚህ ራቀ አልነበረም። ሮማኖች በጣም ጨካኝ ንጉሶች ነበሯቸው። ጨካካኝ ንጉሶች፣ መሪዎች የነበሯቸው ጊዜ ነው። ክርስቲያኖችን ያሳድዱ የነበሩ በተለይ አንዱ ኔሮ የሚባል ንጉስ አለ። ዛሬ ሲዲ በር ማድረጊያ አለ። ኔሮ ሲዲ እናይቃጠል የሆነ ነገሮችን ለማውረድ ስንፈልግ በሲዲ ይሄ በር ማድረጊያ ነው። ኔሮ 31 ዓመት ነው የኖረው በምድር ላይ። ግን ያጠፋው ነፍስ እጅግ በጣም ብዙ። ክርስቲያኖችን ይጠላ የነበረ ኔሮ። የሮማኖች አገዛዝ ጊዜ ምን ነበረ? ከጠቅላላው ህዝብ 1/3 ባሪያ አስተዳዳሪ ነው። 2/3 ባሪያ። በየጦርነቱ የሚይዟቸውን ሰዎች ባሪያ ያደርጓቸዋል። በየመንገዱ ላይ ምን ታያላችሁ? ብዙ አማልክቶች ቁጥራቸው ብዙ ነው። አማልክቶቻቸው ደግሞ እርቃናቸውን የሚታዩ ናቸው። ማለትም በምስል የሚያስቀምጧቸው። በዛን ዘመን ክርስቲያን ሆኖ መኖር በጣም አስቸጋሪ ነው። ስለዚህ ነው አንዳንድ ሰዎች ዮሐንስ ራእይን ሲያዩ ምን ይላሉ? ያስፈራል፣ አናነብም። እኔም ድሮ ትምህርት ቤት ሆኜ ዮሐንስ ራእይን ብሎ አንድ ሰው ካነበበ ልጆች ይፈራሉ፣ አታንብቡ ይላሉ። አይባልም። በመጽሐፍ ቅዱሳችን ውስጥ ዮሐንስ ራእይ ባይኖር መጽሐፍ ቅዱሳችን ሙሉ አይሆንም። አያስፈራም። ሰዎች የሚፈሩበት ምክንያት አለ። አንደኛው ምክንያት ምንድን ነው? እሱ በመንገድ ላይ አንበሳ አለ እያለ አንዳንድ ሰው መንገድ ከመሄድ ያቋርጣል ይላል። ምሳሌ 26 ቁጥር 3 ላይ አንበሳ አለ ተብሎ ህልም ተፈርቶ እንደሚባለው አይነት ማለት ነው። ስለዚህ ዮሐንስ ራእይን ማንበብ የሚያስፈራ አይደለም። ዮሐንስ ራእይን ስትመለከቱ ስንት ምዕራፍ አለው? 22 ምዕራፍ። ስንት ቁጥሮች አሉት? 404። ስንት ቃላት ተጠቅሟል? 9825 9825 ቃላት። አንድ የምትናገረው እየጠቀልለው በሁለት ቃል ኢየሱስ ይመጣል። ኢየሱስ ይመጣል በሚል ይጠቀልላል። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ተመልከቱ። ይሄ መሪ ቃሉ ይሄ ነው። የዮሐንስ ራእይ ጠቅላላ ሀሳቡ የተጠቃለለው እዚህ ላይ ነው። ዮሐንስ ራእይ ምዕራፍ 1 ቁጥር 7ን ታነብልናለች። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ኢየሱስ ክርስቶስን ነው የሚገልጠው እዚህ ጋር ዮሐንስ። እነሆ ከደመና ጋር ይመጣል ይላል፣ ዓይንም ሁሉ ያዩታል፣ የወጉትም ጭምር ያዩታል ይላል። እዛ ጊዜ ምን ይፈጠራል? ኢየሱስ ክርስቶስ የሚመጣላቸው አሉ፣ ኢየሱስ ክርስቶስ የሚመጣባቸዋል። ዛሬም የእኛ አምላክ ትክክል ነው፣ ክርስቲያኖች ትክክል አይደሉም እያሉ የሚያሰቃዩ ሁሉ የዛን ጊዜ ዋይ ዋይ ይብሉበት። ባለፈው ጊዜ የተመለከትነው ተራራዎች በላያችን ላይ ውደቁ የሚሉት ነገስታት በዛን ዘመን። ስለዚህ ኢየሱስ ክርስቶስ ከደመና ጋር ይመጣል። ደመና ጋር ፍጥረት ሁሉ የሚበረከክበት ጊዜ። ዮሐንስ ራእይ ሲጻፍ የተጻፈበት ዋናው ዓላማ ምንድን ነው? እሱ ክርስቲያኖችን ለማጽናናት ነው። ብዙዎች ይገደሉ ነበር።
በዛን ዘመን የነበረው ክርስትና ከሰው ወደ ሰው የሚጋባ ነው። ዛሬ ያለው ክርስትና የሚገፋታ፣ ብዙዎች በክርስትናችን እንድናፍር የሚያደርጉን ነገሮች አሉ። የዛን ዘመን ግን ከሰው ወደ ሰው ይጋባል። ኔሮ በጣም ጨካኝ ንጉሥ፣ ክርስቲያኖችን የማይወድ ሰው ነበር። ይሄ መጽሐፍ ቅዱስ ላይ አይደለም ያለው፣ እኔ የምናገረው ቸርች ሂስትሪ ላይ፣ ቸርች ታሪክ፣ መደበኛው ሂስትሪ አይደለም፣ የቸርች ታሪክ። ማንን ገደለ ይሄ ልጅ? ይሄ ሰው ስልጣን ላይ ሲወጣ እናቱን ገደላት። እናቱ ባሏን ገና ልጇን አነገሰችው። እሱ ደግሞ ስልጣን ላይ ከወጣ በኋላ እናቱን ገደለ፣ ሚስቱንም ገደለ። ሌላ ሚስት አገባ፣ እርጉዝ ሆነች፣ እሷንም ገደለ። ብዙ ጊዜ መዝናናት ይወዳል ይሄ ንጉሥ ኔሮ። በአትክልት ስፍራ ከቆባቶቹ ጋር ይቀመጥና ምን ይላል? ክርስቲያኖችን አምጡልኝ ይላል። ከእግራቸው እስከ ራስ አናታቸው በሰም በተነከረ ጨርቅ ያለብሳቸውና ምን ያደርጓቸዋል? ያጋዩቸዋል። ለአትክልቱ ስፍራ ብርሃን ይሰጣል። እሱ ግን ከሚስቶቹ ጋር ወይም ከቁባቶቹ ጋር ይዝናና ነበር፣ መጠጥ እየጠጣ። ኔሮ ሮማውያኖችን፣ ሮማ ከተማን አቃጥሎ ያቃጠሉት ሆኖ ናቸው አለ። ክርስቲያኖች አላቃጠሉም። ራሱን ያቃጠለው ተራራ ላይ ሆኖ ያይ ነበር፣ ግን ክርስቲያኖች ናቸው ያቃጠሉት። በርካታ ክርስቲያኖች ተገደሉ። ከተማይቱ 9 ቀን ተቃጠለች። ኔሮ የቤተ ክርስቲያን አባቶችን የገደለ፣ ጳውሎስ፣ ጴጥሮስ ሁለቱም የተገደሉት በማን ነው? በኔሮ። ከእንግዲህ በኋላ አለ ኔሮ ሲናገር፣ ጳውሎስ፣ ጴጥሮስ የሚል ስም በግዛቴ ውስጥ አትሰሙም፣ አይዟችሁ አለ። ከጥቂት ዓመት በኋላ ግን ሰዎች ውሻዎቻቸውን ኔሮ፣ ልጆቻቸውን ጳውሎስ፣ ጴጥሮስ እያሉ መጥራት ጀመሩ። ስለዚህ ግፍን የሰራው ሰው ራሱን ደግሞ ሲሞት ሰዎች እንዳልተቀበሉት የሚያይበት ሁኔታ ተፈጠረ። ከኔሮ ቀጥሎ ብዙ ሰዎች የጨፈጨፈ ሌላ ንጉሥ ነበር፣ ዶሚሽን። ከ81 ዓመተ ምህረት እስከ 96 ዓመተ ምህረት የነገሰ ንጉሥ ነው። በዮሐንስ ዘመን ዮሐንስን ያሰረ ሰው፣ ዮሐንስን ዕድሜ ጠግቦ እንደሚሞት ኢየሱስ ክርስቶስ ተናግሮ ነበር። ስለዚህ ዮሐንስ ምን ያደርጋል? አንዳንዴ ሰዎች እየተሸከሙ ይወስዱታል። አንድ ነገር ተናግሮ ነው ስብከቱን የሚያቆሙ፣ አርጅቶ ስለነበር። ምን ነበር የሚለው? ልጆቼ ሆይ እርስ በርሳችሁ ተዋደዱ፣ ፍቅር ዛሬ ጠፍቷል። በዛን ዘመን ትልቁ መልእክት ያስተላልፍ የነበረው እየተሸከሙ ነበር የሚወስዱት ከአንድ ጉባኤ ወደ ሌላ ጉባኤ። እርስ በርሳችሁ ተዋደዱ። ኔሮ ዶሚሽን ቄሳር ነው አይደለም ብሎ በበርሜል ዘይት አፈልተው እዛ ውስጥ ጨመሩት። ዮሐንስ ምንም ሳይሆን ግን ወጣ ከዛ ውስጥ፣ እግዚአብሔር በተአምር አወጣ። ከዛ በኋላ ሊገለው እንዳልተቻለው አይቶ ምን አደረገው? ፍጥሞ የምትባል ደሴት አለች፣ እዛ ውስጥ አሰረው። እነ ዮሐንስ የከፈሉት ዋጋ በጣም ከፍተኛ ነበር። ፍጥሞ ዛሬ ግሪክ ውስጥ ነው የምትገኘው። በእንግሊዝኛ ፓትሞስ ትባላለች፣ የግሪክ ግዛት ነች። እሱ በታሰረበት ጊዜ እብነ በረድ ይቆፍራል። ትልልቅ ወንጀለኞች ናቸው እዛ የሚታሰሩት። እባብ አለ፣ በረሃ ነው፣ ድንጋያማ ነው። ዮሐንስ ግን እዛ ውስጥ እንደ ወንጀለኛ ታስሮ የነበረበት ወቅት በዛ ነበር ያን ራእይ ያየው። አንዳንዴ በመከራ ውስጥ ስናልፍ እግዚአብሔር ዓላማ ይኖረዋል። በመከራ ውስጥ ራእይን ይሰጣል። ይህ ታላቅ የኢየሱስ ክርስቶስ ወዳጅ ወንጌልን በመስበኩ ምክንያት ታሰረ። ወንጌል በመናገሩ ምክንያት ግን ዛሬ ለእኛም የተረፈ ትልቅ መልእክት ይዞልን መጣ። ዮሐንስ ራእይ በ22 ምዕራፍ በ404 ጥቅሶች 9825 ቃላት። መልእክቱ ደግሞ ኢየሱስ ይመጣል። ኢየሱስ ሲመጣ ነገሮችን ሁሉ
ድሮ ጴጥሮስ ጠይቆ ነበረ። አንተ በእንደዚህ አይነት መልክ ትሞታለህ ሲለው ጴጥሮስን ጴጥሮስ ምን አለ? ይሄስ እንዴት ይሆናል አለው። ስለ ዮሐንስ በሚጠይቀው እኔ እስክመጣ እንዲቆይ ብፈልግስ ምን ገጥቶሃል? ግን ዮሐንስን እስካሁን ድረስ አልሞተም እያሉ የሚናገሩ ሰዎች አሉ። ሞቷል። ኤፌሶን ከተማ ላይ መቃብር አለ። ግን ኢየሱስ ክርስቶስ እንዴት እንደሚመጣ በራእይ ተመልክቶ የሞተ ሰው ዮሐንስ ብዙ ክርስቲያኖችን ያጽናና ነበረ። ጳውሎስ በኤፌሶን በሌሎችም ከተሞች ውስጥ ወንጌልን በጣም ያስፋፋ ሰው ነበር። ኤፌሶኖች ጭምር በኤፌሶን 2 ዓመት ቆይቷል። ጳውሎስ ብዙ ወንጌል ሰብኳል። አንዳንድ የተቃውሞ ሲበዛበት ጢራኑስ በተባለ ትምህርት ቤት ውስጥ ተከታዮቹን ወንጌል ያስተምር ነበር። ዮሐንስ ከክርስቶስ የተቀበለውን የክርስቶስን እናት ማርያምን ይዞ በኤፌሶን ውስጥ እስከ መጨረሻ ክርስቶስን ያገለገለ ሰው። ዶሚሽን አሰራው፣ እስር ቤት ቆየ። ነገር ግን ለገዳይ ገዳይ አለው። ምን ሆነ? አንድ ሰው ይሄ ዶሚሽን የተባለውን ዮሐንስን ያሰረውን ንጉሥ ገደለው። የዛ ጊዜ ዮሐንስ ተፈታ። ተፈቶም ወንጌል ሰው ወደ ኋላ አላለም። ወንጌልን ሲያስፋፋ ሲሰብክ የነበረ ሰው። የዮሐንስ ወንጌል ላይ ብዙ የምታዩዋቸው ነገሮች አሉ። የሚያስፈራ ነገር የለም። ያስፈራል ሰዎች የሚሉት አንደኛ ስህተት አስተማሪዎች ስህተት ነገር ያስተምራሉ። መጽሐፍ ቅዱሱ ላይ ግን ስታየው ብዙ ነገሮች ይናገራል። እንቁራሪት ይላል፣ አንበጣ ይላል፣ ማይላቸው አይነት ነገሮች ካለሮች ያሉ፣ ነጭ ይላል፣ ቀይ። እነኚህ ኮድ ናቸው። በዛን ዘመን ክርስትና የተፈቀደ አልነበረም። ስለዚህ እርስ በርስ የሚግባቡበት ነው። ዮሐንስ ራእይ የተጻፈው ለማን ነው? ለክርስቲያኖች ነው፣ ለለማዮች አይደለም፣ ለክርስቲያኖች። ዮሐንስ ራእይ ስትመለከቱ ለስንት አብያተ ክርስቲያናት የተጻፈ ነው? 7 አይነት ቤተ ክርስቲያኖች። እነዚህ ከጥንት ጀምሮ እስካሁን ድረስ ያሉ ናቸው። እንግዲህ መጽሐፍ ቅዱሳችንን ስንመለከት ቤተ ክርስቲያን ልደቷ መቼ ነው? በ30 ዓመተ ምህረት 30 ዓመተ ምህረት ላይ ቤተ ክርስቲያን ተመሰረተች። በምን ተሞሉ? ሐዋርያቱ በመንፈስ ቅዱስ። አንዳንድ የመጽሐፍ ቅዱስ አስተማሪዎች አሉ ዛሬ ላይ መንፈስ ቅዱስ አይሰራም የሚሉ ስህተተኞች ናቸው። መንፈስ ቅዱስ ያኔም ሰርቷል፣ አሁንም ይሰራል። ስለዚህ በልሳን ሲጸልዩ በዛን ዘመን በመንፈስ ቅዱስ ተሞልተው ያን የቤተ ክርስቲያን ልደት። ከተወሰነ ጊዜ በኋላ ምን ሆነ? ያዕቆብ በሰይፍ ተገደለ። ያዕቆብ ዮሐንስ ወንድም፣ በኋላም ሌላም ያዕቆብ ተገድሏል። ስለዚህ የቤተ ክርስቲያን ልደት 30 ዓመተ ምህረት እስካሁን ድረስ ከ30 ዓመተ ምህረት ጀምሮ በእኛ አቆጣጠር 2017 ላይ ተገኝተናል። ያ ባለፈው ጊዜ ላይ የተመለከትነው የክርስቶስ ደም ቤተ ክርስቲያን ወለደ። የክርስቶስ ደም በመምጣቱ ምክንያት ምን ሆነ? ከአይሁዶች ጋር እኩል ከነ አብርሃም ጋር ከነ ዳዊት ጋር የዘላለም መንግስት ወራሾች። በተለይ እኛ አሕዛብ የነበርነው በክርስቶስ ደም ይህን ድል አግኝተናል ማለት ነው። በ30 ዓመተ ምህረት መጨረሻው ዘመን ላይ የምትነሳ አንድ ቤተ ክርስቲያን አለች ይላል መጽሐፍ ቅዱስ። ማን ትባላለች? ሎዶቅያ። ሎዶቅያን ምዕራፍ 2 ላይ እንመለከተዋለን ሌላ ጊዜ። ሎዶቅያ ቤተ ክርስቲያን ምንድን ነች? የመጨረሻው ዘመን ምልክት ቸርች። ምን የምትለች? ሁሉ አለኝ፣ ሀብታም ነኝ። ቤተ ክርስቲያን ልትመካ አይገባም። ሁሉ አለኝ ማለት የለባትም። ግን ክርስቶስን ከመሃላው እኮ አስወጥታል። የጌታ እራት የሚወሰነው አለ ክርስቶስ። ግን ሁሉ አለኝ ትላለች፣ ሀብታም ነኝ ትላለች። ይቺ አይነት ቤተ ክርስቲያን ዛሬም ያለች ነች። ሎዶቅያ። ሎዶቅያ የአንድ ሴት ስሙ። አንቲዮከስ የሚባል አንድ ንጉሥ ነበረ። በጣም ሚስቱን ስለሚወዳት በሚስቱ ስም ከተማ መሰረተ። ምን ተባለች ከተማው? ሎዶቅያ። ሎዶቅያ ግን ምን አረገች?
ከተማዋ በሷ ስም መጠራቱ ካየች በኋላ ባሏ በመርዝ ገደለችው። ዛሬ ኢየሱስ ክርስቶስን በመርዝ የመግደል ሙከራ የሚያደርጉ ቸርቾች አሉ። ለክርስቶስ ተገቢው ክብር የማይሰጡ አስተማሪዎች፣ ሰባኪዎች አሉ። ሽር ጉድ እንዲሉላቸው ሰዎች የሚፈልጉ የእግዚአብሔር ክብር የሚሻው የአይነት ቤተ ክርስቲያን ትጠፋለች። የሎዶቅያ ቤተ ክርስቲያን ሲያዋት ሀብታም ነች፣ ገንዘብ አላት፣ በየፕሮግራሙ ምግብ ይካሄዳል። ክርስቶስ ግን የሌለባት ቤተ ክርስቲያን ነች። ስለዚህ ሎዶቅያ እንዳንሆን ጥንቃቄ ያስፈልጋል። ይህ የመጨረሻዋ ዘመን ቸርች በየቸርቾቻችን ጥንቃቄ ልናደርግ ሁሉ አለን። የጎደላት ነገር ነበረ። ስለዚህም ኢየሱስ ክርስቶስ የጎደላትን ነገር ይናገራል። እሱን ምዕራፍ 1 የሚቀጥለው ጊዜ ላይ 4 ቀን ይፈጃል። እሱን አይተን ስንጨርስ ምዕራፍ 2 ላይ ሎዶቅያ እንሄዳለን። ግን እንዳጀማመር ሎዶቅያ ቤተ ክርስቲያን እንዳንሆን ጥንቃቄ። ክርስቶስን ሳታመልክ ክርስቶስን አመልካለሁ ብትል፣ ሀብታም ሳትሆን ሀብታም ነኝ የምትል፣ አያለሁ አጥርቼ የምትል፣ አይኖ ታውሮ እሷ ግን አላየለው ትላለች። ይህን አይነት ቀዝቃዛ ሞቃትም ያሉነች ቸርች ነች ይላል። በራድ ወይም ትኩስ አይደለም ይላል። ስለዚህ ከአፌ ልተፋር ይላል። ዛሬ በክርስትና ህይወታችን ውስጥ እንዲህ አይነት ሰዎች አለን። በየቸርቹ በራድ ወይም ትኩስ ያልሆን ምናመቻምች፣ ከዓለማውያኖች ጋር ስንገኝ ዓለማዊ የምንሆን፣ ቸርች ስንመጣ የምንዘምር፣ ጥንቃቄ እናርግ። በቤተ ክርስቲያን ውስጥ ስንመላለስ አላግባብ እንራመድ፣ ጥንቃቄ እናርግ። ሰውን አኩርፈን ቸርች የምንመጣ ጥንቃቄ እናርግ። ክርስቶስ ቢመጣ የሚያኮርፉ ሰዎች መንግሥተ ሰማያትን አይወርሱ። ግልጽ። ቸርች መሪዎች የተጣሉ ሰዎችን ማስታረቅ አለባቸው። አገልጋዮች ይሄ ኃላፊነታችንን በሚገባ እንድንወጣ ያስፈልጋል ማለት ነው። ዛሬ ጊዜያችን ስለደረሰ እዚህ ጋር እንዳቆምና አጭር ጸሎት አድርገን እንጨርሳለን። እግዚአብሔር አምላካችን ሆይ እንደገና ደግሞ እናመሰግናለን ይህን ጊዜ ስለሰጠህን። አምላካችን ሆይ በራድ ወይም ትኩስ ከመሆን ጠብቀህን። እግዚአብሔር አምላካችን ካንተ ጋር ነን። አምላካችን ሆይ ግንኙነት የምናጠናክርበትን መንገድ ትሰጠን ዘንድ ጸልያለን። የጸሎት መንፈስ፣ የልመና መንፈስ እግዚአብሔር በላችን ላይ አፍስ። አገራችንን ተመልከት። እርስ በርስ በፍቅር ደግሞ ታያይዘን ዘንድ እንጸልያለን። አምላካችን ሆይ እያንዳንዳችንን በቤታችን እግዚአብሔር አምላካችን ሆይ በምንሄድበት ቦታ ሁሉ ትባርክ ዘንድ ደግሞ እንማጸናለን። ዙሪያችንን የእሳት ቅጥር ሆነን ቤተ ክርስቲያንን ጠብቅ። ክብር ምስጋና ላንተ ይሆን፣ በኢየሱስ ክርስቶስ ስም አሜን።